ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ዕለተ ማክሰኞ ነው። የማክሰኞን የቀኑን መረጃ ወደ እናንተ ለማምጣት ብቅ ብለናል። አጠገቤ ፓስተር አለማየሁ ይገኛል። መረጃዎችን እያሰባሰበ ይዞልን እየመጣ የማንቂያ ደወል እየደወለልን ይገኛል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ከሰሞኑ እየተሰሙ ያሉት አሁናዊ የሆኑ የዓለማችን ወቅታዊ ጉዳዮች ዛሬም እንግዲህ በጣም አሳሳቢ እየሆኑ መጥተዋል፣ ገጽታቸውን እየለዋወጡ ለእኛ ግን እንደ ማስጠንቀቂያም እንደ ማንቂያም እንድንዘጋጅ እንድንነቃ የሚያደርጉ ክስተቶች ናቸውና በማስተዋል እንድናዳምጥ በጌታ ፍቅር እንጠይቃቸዋለን። መረጃውን እንግዲህ አሰባስቦ ይዞ የመጣልን ወንድማችን ፓስተር አጠገቤ ይገኛል። ከሰላምታው በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን ወንድም ይልቃል? እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። ዓለማችን እንግዲህ ያው ሂደቷ በጣም አስፈሪ የሆነ ነው ያለው። እኛ ደግሞ ያው አስፈሪነቱ ሳይሆን ክርስቶስ ዳግም መምጣት እንደተቃረበ እንድንዘጋጅ የሚያስደርግ ነውና እስኪ መረጃውን ማድመጥ እንችላለን ፓስተር። እንግዲህ በትናንትናው ዕለት በጣም ትልልቅ ጉዳዮች ናቸው የተከናወኑት። አንዱ ዶናልድ ትራምፕ ሰሞኑን ለአውሮፓ ህብረትም ለተለያዩ የዓለም ሀገራት በሆርሙዝ ሰርጥ አማካይነት ያንን ለማስከፈት ወታደራዊ ዘመቻውን እንዲቀላቀሉ ጥሪ ያቀርበው ነበረ። እንግዲህ ጥሪ ካቀረቡ በኋላ በትናንትናው ዕለት አውሮፓውያኖች ምላሽ ሰጥተዋል። ምላሽ ከመስጠታቸው በፊት ትናንትና ሰኞ ብራሰልስ የተሰባሰቡት የ27ቱ የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች ለዶናልድ ትራምፕ ያስተላለፉት መልእክት እጅግ ግልጽ ነበረ። በጣም ግልጽ መልእክት ነው። ምንም የማያወላዳ ማያሻማ መልእክት ነው። የሆርሙዝን የባህር ወሽመጥ ደህንነት ለማስጠበቅ አንረዳዎትም የሚል አጭር፣ ግልጽ፣ ፈጣን ምላሽ ነው የሰጡት። እንደጀመሩት እርሶ ተወጡት ነው። ምክንያቱም አሜሪካኖች እንደምታውቀው ከሆነ አብዛኞቹ አንቲሴሜቲክስ ናቸው እና በአንቲሴሜቲክስ ከመሆናቸው የተነሳ ልክ ከአሜሪካ ጎን ገቡ ማለት እስራኤልን እንደማገዝ ነው የሚቆጥሩት። እንደውም እኮ ከሐማስ ጋር ባለው ጦርነት ለፍልስጤም ሀገርነት እውቅና የሰጡት ብዙዎቹ የአውሮፓ ሀገሮች ናቸው እና ስለዚህ እዚህ ጦርነት ውስጥ ዘለው እንደ ማንኛውም ሰው ይገባሉ ብሎ መጠበቅም በጣም ስህተት ነው እና እነሱ ግን አንረዳዎትም ነው ያሉት። አሜሪካና እስራኤል በኢራን ላይ የከፈቱት የአየር ጥቃት ተከትሎ ቴህራን ወሽመጧን መዝጋቷ የነዳጅ ዋጋን ቢያንርም አውሮፓ ግን ይህን የኛ ጦርነት አይደለም ስትል ዋሽንግተን አሳፍረው መልሰዋቸዋል። የኛ ጦርነት አይደለም። እንግዲህ የነዳጅ ውድነቱ አውሮፓም ላይ እንግዲህ ጋዝ 50% እንደጨመረ ጋዝ ይታወቃል። ነገር ግን በትናንትናው ዕለት ደግሞ ኢራን አንድ ጥሩ የሆነ እንትን ብላለች። ለፈረንሳይ፣ ለጣሊያን እና ለእንግሊዝ ይመስለኛል ለሶስት ሀገሮች በነፃነት መርከባቸው ነዳጅ ጭኖ ከሆርሙዝ ሰርጥ መውጣት እንደሚችል መግለጫ ሰጥተዋል። የመጀመሪያ ትናንትና የፈረንሳይና የኢጣሊያን እንትኖች ጭነው ወጥተዋል። ጀርባቸውን ለአሜሪካ ስለሰጡ ነው።
ከመጀመሪያም ጀምሮ በጦርነቱ እንደማይሳተፉ እዚህ ነገር ግን ቆይ የበቀል ነው ምልህ ፓስተር። ከዚህ ቀደም ያው እኛም በተደጋጋሚ ስለዘገብን በዩክሬንና በሩሲያ መሃል በነበረው ጦርነት የአሜሪካን ቀስ በቀስ ገለል ማለት አውሮፓን እንዳበሳጨ ይታወቃልና ለዛ አጠፌታ ምላሽ ለመስጠት ነው ወይስ ቅዱስ ቃሉ ስለተናገረ ይሆን? የእግዚአብሔር ቃል ነው። ለምሳሌ አውሮፓውያኖች እኮ በዚህ በመጨረሻው ጊዜ ጦርነት ያው አብዛኞቹም በሁሉም ባይሆኑ የተወሰኑት ከፈረንሳይ ጋር እንደሚሆኑ ከሩሲያ ጋር እንደሚሆኑ ራዕይ 13 ላይ እኮ ይናገራል። ይህንን እኔም አንተም እኮ ከዚህ በፊት አይተነዋል፣ ዘግበነዋል እና ሰርተነዋል። እንደሚሳተፉ ይታወቃል። ስለዚህ አሁን ላይ ፊታቸውን ከአሜሪካ ማዞሪያቸው ሁለት ነገሮችን ያመለክታል። አንደኛ በአሜሪካና በአውሮፓውያን መካከል ያለው የፖለቲካና ወታደራዊ ግንኙነት ሰንሰለቱ እየተበጠሰ መሆኑን ያመለክታል። ለምን በፊት አሜሪካ ስትቃወም ይቃወማሉ፣ አሜሪካ ስትመርቅ ይመርቃሉ። አሜሪካ የደገፈችውን ነው አውሮፓውያኖችም ደግፉት፣ አውሮፓውያኑ የደገፉትን ነው አሜሪካኖችም ደግፉት። እንደውም አውሮፓ እኮ የራሱ ማንዴት የለውም እስከ መባል ደረጃም የተደረሰባቸው ጊዜዎች ነበሩ። ለምን ሙሉ ለሙሉ የሚዘወሩት በአሜሪካ ስለሆነ ምዕራባውያን ተብለው በጅምላ እንትን ብለው። ነገር ግን አሁን ወደ ራሳቸው ኮንሸስ የተመለሱ ይመስላል። ምክንያቱም የራሳቸው ሉዓላዊ ሀገሮች ናቸው። ስለዚህ ማንም ተነስቶ ጦርነት በከፈተ ቁጥር ተከተለ ባለው ቁጥር ሊከተሉ እንደማይችሉ እያሳዩ ነው ያሉት። በእርግጥ ይሄ ልዩነት ከምን ጊዜ የመጣ መሰለ? ዶናልድ ትራምፕ ከተመረጡና በአውሮፓ ላይ የመጀመሪያውን የታሪፍ ጫና ከጣሉበት ጊዜና ግሪንላንድን በራሴ ቁጥጥር ስር አውላለሁ ካሉበት ጊዜ ጀምሮ የመጣ ነው። ገብቷል? ክፍተቱ አሁን ምንድን ነው እየሆነ እየሰፋ ያለ ነገር ነው የመጣው እና አሁን ያንን የሚያመለክት ነው። እንግዲህ በአውሮፓ ህብረት ዝግ ስብሰባ ላይ የህብረቱ የባህር ኃይል ተልዕኮ በማስፋት የአውሮፓን ጦር መርከቦችን ወደ ስትራቴጂያዊ የሆርሙዝ ወሽመጥ የመላክ ሐሳብ ቀርቦ ነበረ። ሆኖም የህብረቱ ከፍተኛ ዲፕሎማት ካጅ ካልሳ ከስብሰባው በኋላ እንዳረጋገጡት አውሮፓ ማለቂያ በሌለው ጦርነቱ ውስጥ የመግባት ምንም አይነት ፍላጎት የላትም ነው ያሉት። ማለቂያ እስቲ ቆይ ተመልከት፣ ጦርነቱን እየጨረስን ነው እያሉ ነው። አውሮፓውያኖች እንኳን ፕሪዲክት እያደረጉ ያሉት እየተናገሩ ያሉት ጦርነቱ ማለቂያ እንደሌለው ነው። ይህን ከዚህ በፊት እኮ አሜሪካኖች ወደ ጦርነቱ ውስጥ ከመግባታቸው በፊት የዶናልድ ትራምፕ የጦር አማካሪዎች እኮ ይህንን አቅርበዋል። ታስታውስ ከሆነ እኛም ዘግበነዋል። እና ምንድነው ያቀረቡት? ጦርነቱ በአጭር ጊዜ ልንቋጨው የማንችል ከሆነ ማለቂያ ወደ ሌለው ጦርነት ውስጥ ነው ምንገባው የሚል ነገር አለ። ነገር ግን አሜሪካ አሁንም ላይ ጠረጴዛዋ ላይ አማራጭ ይዛ ነው ቁጭ ብላ የምጠብቀው። ከዚህ ጦርነት ያው የእግዚአብሔርም ቃል እንደሚለው ትወጣለች፣ መውጣቱ አይቀርም። ግን እንዴት ነው የምትወጣው ነው? በምን መንገድ ትወጣ ነው? እንደው ፓስተር አንተም መቸለታም እያጫወትከኝ ነበርና አንድ ይመስለኛል ሲኤንኤን ላይ ይሁን ቢቢሲ ላይ አንድ የታወቀ የእንግሊዝ ዲፕሎማት ኢንተርቪው የተደረገ ነበርና ይሄ ጦርነት በጦርነቱን በተመለከተና የናታንያሁ ሞትን በተመለከተ በጣም አስደናቂና አስገራሚ መልስ እንደመለሰ አጫውታኝ ትንሽ ግርምትም ፈጥሮብኛልና ናታንያሁ ሞተ ማለት እኮ አሜሪካን ማን ሊመራ ነው? አሜሪካንን እየመራ ያለው ማን ነው የሚል ጥያቄ ያነሳውና የመለሰው። ስለዚህ አውሮፓውያኖች የሚያምኑት እንግዲህ የጦርነት የአሜሪካ ሳይሆን የእስራኤል ጦርነት ነው ብሎ ነው። በእርግጥም ነው የአሜሪካ አይደለም ጦርነቱ። ለምን እንደዛ እንዳልኩ ታውቃለህ? እንግዲህ ኢራን የራሷ መፈክር እንዳላት ታውቃለህ? ሁለቱ ሀገሮች ላይ ነው እንግዲህ ትኩረት አድርጋ የእርግማን ያህል በየጠዋትና ማታው ሞት ለአሜሪካ ሞት ለእስራኤል የሚል መፈክር እንዳላት ይታወቃል። ስለዚህ የአሜሪካን የማይሆንበትም ምክንያት አለ። የአሜሪካ የማይሆንበት ምክንያት ይሄንን መፈክር አሜሪካ ማነው
ኢራን ያመጣችው እኮ አውሮፓ ማነው አሜሪካ እስራኤልን በመደገፍ ሁል ጊዜ በኢራን ላይ ጫና የኢኮኖሚ ጫና ያደረጋቸው እስራኤልን ደግፋ ነው። ይሄ እኮ የእስላሚክ አብዮት በተቋቋመ ማግስት እኮ ነው አሜሪካንን ማውገዝ የጀመሩት። አሜሪካን ያው ትልቋ ሴጣን ትንሿ ሴጣን አብዮተኞች ስለነበሩ ነው። በመሃል ደግሞ ይናገዱም ነበር እኮ ምንም ይሄው ተቃውሞም ቢኖር የመናገዱ ጉዳይ ነበር በሁለቱ ሀገሮች መካከል። ነገር ግን አሁን አሜሪካንን እስራኤልን እየገፋችበት ስትመጣና ከእስራኤል ጎን ሙሉ ለሙሉ ስትቆም ጦርነቱ የሁለቱ ሀገሮች ብቻ ነው ያደረጉት። ስለዚህ ኢራኖች ያንን ነው እንደውም ልጨምርልህ እኚህ ሰው ያሉት ይህ የአውሮፓ ጦርነት አይደለም፣ ነገር ግን የአውሮፓ ጥቅሞች በቀጥታ አደጋ ላይ ወድቀዋል ያሉት ዲፕሎማቱ የትኛውም አባል ሀገር የጦር መርከቦችን ልኮ በጦርነቱ ውስጥ በንቃት የመሳተፍ ፍላጎት እንዳላሳየ አብራርተዋል። አውሮፓውያን ችግሩን አሜሪካ ራሷ ልትፈታው የሚገባ ጉዳይ እንደሆነ አድርገው ወስደውታል። እንግዲህ አሜሪካ ራሷ ምን ታድርገው? ትወጣው የራሷ ጦርነት ነው። የኛ የአውሮፓ ጦርነት ማለት ምን ማለት ነው? በኢኮኖሚም ብንጎዳ እዚህ ጦርነቱ ዘውለን ይገባና በእርግጥም ደግሞ ምን መሰለህ ከዚህ በፊት አሜሪካ ምን ልምድ ያላት መሰለህ? ኢራቅም ጦርነት ስታካሄድ፣ አፍጋኒስታንም ጦርነት ስትገባ፣ ሶማሌም ጋር ስትገባ ከአውሮፓ ሀገሮች ጋር መክረው ነበር የሚገቡት። እንዲሁም ያላገዘኝ ሁሉ ብላ መስፈርት ሁሉ አስቀምጣ መክረው ነው የሚገቡት። የአሁኑ የዶናልድ ትራምፕ ግን ከእስራኤል ጋር ከናትንያሁ ጋር ናትንያሁ ታውቃለህ በስንት ወር በአንድ ዓመት ባልሞላ ጊዜ ውስጥ ከ7 ጊዜ በላይ ወደ እንትን ዋሽንግተን ዲሲ ሄደዋል። ባለፈው እንግዲህ ኒው ይርን እዛ ነው ያከበሩት። እዛ ጋር ጨርሰው ነው የመጡት። ከኒው ይር በኋላም ሄደዋል እና ጨርሰው ነው የመጡት። እነሱ ሁለቱ ተነጋግረው በጨመሩ ጦርነት ውስጥ ለምንድን ነው የምንገባው ነው ጦርነቱ እኛን የሚመለከት አይደለም የሚለውን ነገር በግልጽ እያሳዩ ነው ያሉት። እንግዲህ ፕሬዚደንት ዶናልድ ትራምፕ የአውሮፓ ህብረት ለጥሪያቸው አዎንታዊ ምላሽ ካልሰጠ የኔቶን ህልውና አደጋ ላይ ሊወድቅ እንደሚችል አስጠንቅቀው ነበረ። የፈረንሳዩ አማኑኤል ማክሮ እንደሚረዷቸው እምነት እንዳላቸው የገለጹት ትራምፕ የብሪታንያ ጠቅላይ ሚኒስትር ኬር ስታርመርም ወደ ሰፋ ጦርነት እንደማይገቡ መግለጻቸው እንዳላስደሰታቸው እና እንዳስገረማቸው ተናግረዋል። እንግዲህ ተመልከት፣ የአውሮፓ ዋናዎቹ አንገባም ነው አንፈልግም ነው፣ እዚህ ውስጥ የኛ ስራ አይደለም፣ የኛ ድርሻ አይደለም፣ የኛ ጉዳይም አይደለም እያሉ ነው ያሉት። በአንጻሩ የአውሮፓ መሪዎች ለትራምፕ ጫና የሰጡት ምላሽ እጅግ ጠንካራ ነበረ። ጀርመን መከላከያ ሚኒስትሩ ብራስ ፒስተሪዮስ አሜሪካውያን ከእስራኤላውያን ጋር በመሆን ይህንን መንገድ መርጠዋል፣ እኛ ግን ጦርነቱን አልጀመርንም በማለት የጀርመን ዋነኛ ኃላፊነት የኔቶን ግዛት መከላከል ብቻ መሆኑን አስገንዝበዋል። ታዲያ እኚሁ የጀርመኑ መራሄ መንግስት ቻንሰለር የሆኑት በቅርቡ ደግሞ ቴልአቪቭ ነበሩና የፈራረሱ እንትኖችን እየጎበኙ ነበር። ሊጎበኙ ይችላሉ። ጋዜጠኞችንም ሁሉ እየጠየቁ ነበረ። ሊጎበኙ ይችላሉ። ጀርመን ታውቃለህ ዋናው አንቲሴሜቲክስ ነች፣ ጎሜር ነች። ለእስራኤል ግን መሳሪያ ትሸጣለች። ጎሜር ነች። ጎሜር እንዴት ነው ሄዶ የሚሳተፈው? ገብተዋል። ጎሜር እንደውም እኮ ወደፊት ፊቷን ሊያዞሩባት ይችላሉ፣ በእስራኤል ላይ ሊወጓትም ይችላሉ። እሱ ምንም ጥያቄ የለውም እኮ። ታዲያ እንዴት ሆኖ ነው እንትን የሚለው? እስራኤል ብቻዋን የምትቀርበት ጊዜ ሩቅ አይደለም። አሁን እንግዲህ ይኸውልህ፣ አሁን አንተ እሳቸው ጎበኙ ነው ያልከው አይደለ? በተመሳሳይ የጀርመኑ ቻንስለር ፍሬድሪክ ሜርዝ አሜሪካና እስራኤል በየካቲት ወር መጨረሻ በቴህራን ላይ ጥቃት ከፍተው የኢራንን ጠቅላይ መሪ መግደላቸውን ተከትሎ ለተነሳው ጦርነት በርሊን ኃላፊነት እንደማትወስድ ገልጸዋል። ኔቶ መከላከያ እንጂ የጣልቃ ገብነት ስብስብ አይደለም፣ ለዚህም ነው ኔቶ ከዚህ ቦታ የሌለው ያሉት ቻንስለሩ
በአጋር ሀገራት መካከል መከባበር ሊኖር እንደሚገባ የትራምፕ ነቀፌታ መልእክትን አስተላልፈዋል። ገብተዋል። እንግዲህ ምክትል ጠቅላይ ሚኒስትሩም እንደዛው ነው ያሉት። በኔቶና በአሜሪካ አምባሳደር የሆኑትም ማቲው ዋትከር የሆርሙዝ ወሽመጥ ደህንነት ማስጠበቅ ለራሳቸው ለአውሮፓውያን ጥቅም ሲባል መደረግ ያለበት መሆኑን ቢገምቱም አውሮፓውያን ግን ችላ ብለዋል። 20% የሚሆኑ የዓለም የነዳጅ አቅርቦት የሚያልፈው ይህ ወሽመጥ በኢራን ዛቻ ምክንያት ቢዘጋም መዘጋቱ ባለፉት ሳምንት አንድ በርሜል ነዳጅ ዋጋ $100 በላይ ቢያሻቅብም ነገር ግን ቢጎዳንም በጦርነት ውስጥ አንሳተፍም የሚል ነገር አንስተዋል። እንግዲህ እዚህ ጋር ምናልባት ፓስተር ኢራን ይሄን ወሽመጥ ክፍት አድርጋለች እንግዲህ ለእነዚህ አይነት ሀገራት ማለት ነው። በአንድ ጎኑ ደግሞ እንዲነር ደግሞ ትፈልጋለች የነዳጅ ዋጋ እርስ እንትን አይልም፣ አይጣረስም። የማይጣረስበት ምክንያት ምንድነው? ስትራቴጂካዊ በሆነ መንገድ ነው እየሄደች ያለችው። እንደውም ለኢራን የነዚህ የአውሮፓ የተወሰኑ ሀገሮች መክፈቷ በአሜሪካና በአውሮፓ መካከል ያለውን መለያየት እያሰፋው እንዲመጣ ያደርገዋል። ገብተዋል። ፖለቲካዊ እንትኑ አንደምታው ከፍ ያለ ነው። በመጪው ሐሙስ እንግዲህ በሚካሄደው የአውሮፓ ህብረት መሪዎች ጉባኤ ላይ አውሮፓውያን በኢራንና በሰፊው ቀጠና ውጥረቶች እንዲረግብና ከፍተኛ የጥንቃቄ እርምጃ እንዲወሰድ ጥሪ ያደርጋሉ ተብሎ ይጠበቃል። እንግዲህ ይሄ ነው ያለው። እንግዲህ ከዚህ ውስጥ የምንመለከተው አውሮፓ ያው ከአሜሪካ እየተለየ እየመጡ እንደሆነ በግልጽ የሚያሳይ ነገር አለ። ማምሻውን ደግሞ ዶናልድ ትራምፕ ይዛኑ በትናንትናው ዕለት ሌሊት ማለት ይቻላል በ5 ሰዓት ወደ በእኛ 5 ሰዓት ምናምን ገደማ መግለጫ ሰጥተው ነበርና ከኔቶ አባል ሀገሮችም ጋር ውይይት አድርገው ነበር። እሱን ይዤ እመጣለሁ። ጌታ ጸጋ ሰላም ከሁላችን ጋር ይሁን። ቸር እንቆይላለሁ። መልካም ቀን። እግዚአብሔር አብስቶ ይባርክ ፓስተር። በጣም በጣም የሚገርም ነገር ነው እንግዲህ ያሰማህን። ነገሮች በሂደት በቃ እየጠለሉ በግልጽ መጽሐፍ ቅዱሳዊ የሆኑ የትንቢት ፍጻሜዎችን እንግዲህ በአይናችን እያየን እየሰማንም ነው በጆሮአችን። እንግዲህ ውድ ቅዱሳን ይህንን ነገር ከሰማን ካደመጥን ደግሞ ያው የሚጠበቅብን ነገር አለ። ከመሸበር ይልቅ ራሳችንን እያዘጋጀን በጥንቃቄ የተራመደን ህይወታችንንም እየጠበቅን መጓዝ አለብን። በዚህ መሃል እንግዲህ በየትኛው ሰዓትና ደቂቃ እንደሚሆን ባናቅም ንጥቀት እንደሚሆን እናምናለን። ስለዚህ ለዛ እግዚአብሔር ብቁ እንዲያደርገን መንፈስ ቅዱስ እንዲረዳን እንመኛለን። ለዛሬ ማክሰኞ የቀን መረጃችንና መልእክታችን ይህን ይመስላል። በምሽቱ ተመልሰን እንመጣ ይሆናል። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።